ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ በሳቸው ጊዜ በህይወት በነበሩበት ጊዜ ማንም ሰው ከእስልምና ወጣ ተብሎ የተገደለ በታሪክ የተመዘገበ ነገር አንድ ነገር የለም። ሰላም አለይኩም ወራህመቱ። ይሄ ወንድማችን በቅርቡ ስለ ረሱል የተናገረውን ሰምታችኋል። የዚህን ደግሞ የተሳሳተ መረጃ ተቀብሎ ይሄ ወንድማችን ደግሞ እንዴት እንዳቀጣጠለው አይታችኋል። እኔ ስናገር የነበረው ነገር ልክ ነው፣ ይሄው በራሳቸው ውስጥ አስተነገረ ብሎ ነገሩ እንዴት እንዳጫጫው አይታችኋል። ግን የተወራው ታሪክ ምንድነው? እኔ እስልምናን ከመቀበሌ በፊት እስልምና እንድቀበል ትልቅ መንገድ ከሆነኛ አንዱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ነው። አሁን ይሄ ሰውዬ ያወራው እውነት እነዚህ ሰዎች ከእስልምና ስለሸሹ ነው የተገደሉት? ከእስልምና ስለወጡ ነው? ከየት አምጥቶ እንዳወራው አላቅም። ግን እኔ በተቻለ መጠን በዛ አንዳንድ ሲሪየስ በሆኑ ጉዳዮች ላይ የራሴን ምርምርና ጥናት አድርጌ ነው ነገሩን በትክክል ላወራና ልገደድ የምችለው። እነዚህ ሰዎች ይሄ ፍርድ የተፈረደባቸው ምን አድርገው ነው? አንድን እረኛ እነሱ ላይ የተፈረደውን ፍርድ አድርገው በመግደላቸው ነው። አይኑን አውጥተው እጁን ቆርጠው እግሩን ቆርጠው ነው የገደሉት። በሰው ላይ ያደረጉት ነገር በራሳቸው ላይ ተደረገ። ይሄ እኮ ፍትህ እኮ ነው። ይሄ ስለ ፍትህ የተደረገ የፍርድ ውሳኔ ነው። በሌላ ሰው ላይ ያደረጉት ነገር እኮ ነው የተደረገባቸው። እነዚህ ሰዎች ቀድመው ከእስልምና የሚወጡ ናቸው። ከእስልምና ስለወጡ ግን ምንም የተደረጉት ነገር የለም። ወንጀል ፈጽመዋል። በሰሩት ወንጀል ላይ ፍትህ አግኝተዋል። ያደረጉት ተደርጎባቸዋል። ይሄ ወንድማችን ግን ክርስትና መጽሐፍ ላይ የለም እንዴ? አይኑን ያወጣ አይኑን ያውጣ፣ እጅ ቆረጠ እጅ ቆረጥ፣ ጥርሱ ያወጣ ጥርሱ ያውጣ የሚል እኮ መርህና ስርዓት እኮ ነው የምትከተለው አንተ ራሱ። የለም በታሪክ ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእስልምና ወጣ ብለው በሳቸው ጊዜ በህይወት በነበሩበት ዘመን አንድ የተገደለ ሰው የለም። ለምን? በሃይማኖት ማስገደድ የለም የሚለውን መርህ ስርዓት እኮ የመጣው በረሱል በኩል እኮ ነው። ይህንን የተቀበሉ ነብይ ሰውን በሃይማኖት አስገድደው ከእስልምና ወጣ ብለው ሊገሉ አይችሉም። ይጋጫል እርስ በራሱ። ውሸት ነው። እነዚህ ሰዎች እረኛውን ጠብቀው ዘርፈው አይኑን አውጥተው እጁን ቆርጠው ያስወገዱትን ያደረጉት ተደረገባቸው። ይሄ እኮ ፍትህ እኮ ነው። ይሄ እንዲደረግ እፈልጋለሁ አሁን በዚህ ዘመን በዚህ ጊዜ። አንደኛ ረሱል ደግሞ የሃይማኖት መሪም ብቻ አይደሉም፣ የሀገር አስተዳዳሪ ናቸው፣ የጦር መሪ ናቸው፣ ባለትዳር ናቸው፣ ሶሻል ማህበራዊ ህይወት አላቸው። ስለዚህ ፍትህ ፍርድ ይፈርዳሉ። የሰጡት ፍርድ ግን ሰዎቹ ከእስልምና ወጡ የቆዩ ናቸው። በሰሩት ወንጀል ነው ያ ፍርድ የተፈረደባቸው። በዚህ ልጅ ላይ ቪዲዮ ያልሰራሁት ለምንድን ነው? አሁን በወንድሞች መካከል እሱ ጋር ችግር ተፈጥሮ እየተጫጫሁ ነው፣ እየተጋጋሉ ነው። ይሄው ነው። በዚህ መንገድ ያለ ሰው መሰዳደቡ፣ መከራከሩ፣ መጨቃጨቁ፣ መጠላላቱ አይቀርም። እኔ በእነሱ መካከል ከአንድ ጎን ሁኜ ምንም አይነት ሚና እንዲኖረኝ አልፈልግም። እኔ በህይወት ዘመን የምጠላው ነገር በወንድም መካከል ጠብ መዝራት አይደለም። ሙስሊም ወንድሞች ቀርቶ በሌላም ሃይማኖት ተከታይ በኢትዮጵያ ላይ በዓለም ህዝብ ላይ ሴራ አይሰራም። ከመጽሐፍ ቅዱስ አንድ በጣም የሚገርመኝ ቃል አለ። እግዚአብሔር 7 ነገርን ይጠራል፣ 6ኛውን ግን ይጸየፈዋል። ያ 6ኛው ነገር በወንድሞች መካከል ጠብን የሚዘራ ነው። በወንድሞች መካከል በክርስቲያን በአይሁድ መካከል አይደለም። በወንድም ማለት ወንድም ማለት ከዚህ በፊት ነግሬያቸዋለሁ፣ አንድ አይነት ማንነት ማለት ነው። በሰዎች መካከል ጠብ የሚዘራ ሰው ማለት ነው። ይሄ ሰውዬ በወንድሞች መካከል ጠብ ይዘራል። የዚህኛውም ስራ ይሄው ነው። ሌላ ሚና የለውም። በተቃራኒ መንገድም ይሄን የሚስደቡት ያው ናቸው። አጠቃላይ ንጽጽር ላይ የሚሰሩ የሃይማኖት ቤቱ ያሉ ሰዎች እርስ በርስ እንዳንቀባበል ነው እንጂ ችግር እየፈጠሩብን ያሉት መከባበርን፣ መዋደድን፣ እርስ በርስ እንድንተዛዘን አንድ ሚና ያወጡ እና ከእስልምና ያፈነገጡትን ሰዎች ረሱል ገለዋል አለ። ይህ ብልግና ነው። ባለጌ ስለሆንክ ነው። የዚህን የባለጌ ንግግር ይሄኛው ባለጌ የተቀበለው ለምንድን ነው? አለማወቅ አንድ አይነት ነው። አለማወቅ እስላም ክርስቲያን አይልም። ጥላቻ እስላም ክርስቲያን፣ ኢትዮጵያ፣ አፍሪካዊ፣ ነጭ ጥቁር አይልም። ጥላቻ ጥላቻ ነው። ጥላቻ ዘር የለውም፣ ብሔር የለውም፣ ቋንቋ የለውም፣ ስሜት ነው። ለምን ተስማሙ በአንድ ላይ እነዚህ ሁለቱ? አንድ አይነት ሐሳብ እንዴት ሊያወሩ ቻሉ? እኔ እንግዲህ የማላቀው ታሪክ ካለ የተጻፈ ነገር ካለ አምጡና አሳዩኝ። ከየትኛው ነው የተወሰደው? አይን አውጥቷል፣ አይናቸው ወጥቷል። ጥርስ ያረገፈ ጥርሱ ይረግፋል፣ እጅ ቆረጠ እጅ ይቆረጣል። ይሄ እኮ ፍትህ እኮ ነው፣ ስርዓት እኮ ነው። እኔ ለምሳሌ የፍርድ ቤት ዳኛ ሁኜ
ሚስቴ ወይም ልጆቼ ሞት ፍርድ የሚያስፈርድባቸው ጥፋት አጥፍተው ቢመጡ ፍትሁን በትክክል እፈጽማለሁ። ከዛ ደግሞ እንደ ወንድም ልቀበር እችላለሁኝ፣ ሐዘን ልቀመጥ እችላለሁ። በተቀመጥንበት ቦታ ታማኝ ሆኖ መገኘት እኮ አንዱ የማመናችን ምልክት እኮ ነው እንጂ በእውነተኛ በሆነ መንገድ ብትነጋገሩ፣ ብትከሳሰሱ፣ ብትጫወቱ ችግር አልነበረብኝም። ግን የሌለ ታሪክ፣ ያልተደረገ ነገር ስም በማጥፋት ምን ይጠቅማል? እችን ብዬ ልጨርስ። በየትኛውም ሃይማኖት ቤት ያላችሁ ንጽጽር ላይ የምትሰሩ ሰዎች ለምንድን ነው ክርስቶስ ኢየሱስን የምትሳደቡት? ለምንድን ነው ደግሞ ክርስቲያኖች ረሱል ሰለላሁ ዐለይሂ ወሰለምን የምትሳደቡት? ሰዎች በክብር የሚያምኑትንና የሚጠብቁትን ነገር ለምን ታሽጓጥጣላችሁ? ለሽሙራ አሽሙር ትይዛላችሁ? ለምን ከተጻፈው ነገር እየተነሳችሁ አትወያዩም፣ አትነጋገሩም? እንደዛ አይነት ባህል የለባችሁም። ለምንድን ነው ችግሩ? ከጥላቻ ነው የምትነሱት፣ በቡድን ነው የምታስቡት፣ ጥርስ ነው የምታፋጩት። ስለዚህ የእናንተ ጥርስ ማፋጨት ነው በአብዛኛው ህዝብ ላይ ልቡ ላይ ያቀረሸው። እናንተን ወደፊት ማንም መስማት የሚፈልግ የለም። እዚህ ማህበራዊ ሚዲያ ላይም አትቆዩ። እርስ በራሳችሁ ትጠላላላችሁ፣ ተሰዳዳችሁ ነው የምትፈቱት መጨረሻ ላይ። አይዘልቅም ይሄ ነገር እና ይሄ ወንድማችን ልብ ብትገዛ ጥሩ ነው። የዚህ የተሳሳተ ወንድማችን ወሬ ይዘህ ደግሞ አንተ ነገሩን ባታቀጣጥለው መልካም ይመስለኛል። ለሁሉም ነገር አመሰግናለሁ። መልካም ቀን።